በተለያዩ የዳቦ መጋገሪያ ተቋማትና ሆቴሎች ውስጥ በቅርጻቸውም ሆነ በጣዕማቸው ለየት ያሉ ዳቦዎች ተጋግረው ለተመጋቢዎች ሲቀርቡ ተመልክተናል። ታዲያ አንዳንዶቹ የዳቦ ምርቶች እንዴት ተሰሩ ብለን በልባችን መጠየቃችን አይቀርም። ለዛሬ የቻናል ዋን ተጓዥ ካሜራ በጎልደን ቱሊፕ ሆቴል ተገኝቶ የክሮሰንትና የባጌት ዳቦዎች እንዴት እንደሚሰሩ ያስቃኛችኋል። ሊቦካ የተፈለገውን ያህል ዱቄት በጎድጓዳ ሳህን ውስጥ ተጨምሮ ይመዘናል። ከዚያም እርሾ፣ ማሻሻያ፣ ጨውና ስኳር በቅደም ተከተል ይገባሉ። የሚፈለጉት ግብአቶች አንድ ላይ ተደባልቀው ከተመዘኑ በኋላ በማቡኪያ ማሽን ውስጥ ይጨመራሉ። የገበታ ቅቤውንም በተመሳሳይ መዝኖ ማሽን ውስጥ በመክተት ውሃ ፈሰስ እየተደረገ ይቦካል። የአቦካኩን ሂደት በትኩረት መከታተል እጅግ አስፈላጊ ሲሆን ውሃው በተወሰነ ቆይታ እየተመጠነ የሚጨመርበት ምክንያትም ሊጡ በጣም እንዳይወፍር ወይም እንዳይቀጥል ለማድረግ መሆኑን ባለሙያው ነግረውናል። ከውሃ በተጨማሪ በሚቦካበት ወቅት በደቂቃዎች ልዩነት እየተጠበቀ ወተት ይጨመራል። ማሽኑ በተደጋጋሚ እየዞረ ያቦካው ሊጥ ከመውጣቱ በፊት እጅና ማቡኪያው ላይ እንዳይጣበቅ ዱቄት ይነሰነስበታል። የሚፈለገው የቡኮ ደረጃ ላይ ሲደርስ ማሽኑ እንቅስቃሴውን እንዲያቆም ይደረጋል። ከዚያም የተቦካው ዱቄት ከማሽኑ ውስጥ ወጥቶ ዱቄት በመነስነስ የሚታሽበት ጠረጴዛ ላይ ይቀመጣል። እንደምትመለከቱት ዱቄት እየተነሰነሰ ጥቂት ከታሸና ከተገላበጠ በኋላ በፕላስቲክ ተጠቅልሎ ለ25 ደቂቃዎች ያህል በማቀዝቀዣ ውስጥ እንዲቆይ ይደረጋል። በማቀዝቀዣ ውስጥ የመቆያ ጊዜው ሲያበቃ ወደ ቀጣዩ ምዕራፍ ይሻገራል። ዱቄት እየተነሰነሰ ከእንጨት በተሰራው መዳመጫ በተደጋጋሚ እየተገላበጠ ይታሻል። የገበታ ቅቤ ተመዝኖ በላስቲክ ተሸፍኖ ከተዳመጠ በኋላ የሚታሸው ሊጥ ላይ ተደርቦ የማሸቱ ሥራ ይቀጥላል። ሊጡንና የገበታ ቅቤውን ሙሉ በሙሉ እንዲዋሃድ ከተደረገ በኋላ በመዳመጫው በደንብ ይታሻል። እንደ ፎጣ እየተጣጠፈ በተደጋጋሚ ከታሸ በኋላ የሚፈለገው ደረጃ ላይ ሲደርስ በላስቲክ ተሸፍኖ ለ20 ደቂቃ በማቀዝቀዣ ውስጥ ያርፋል። የማረፊያ ጊዜው ሲጠናቀቅ ይወጣና ዳግም እየተገላበጠና እየተጣጠፈ በሚገባ ይታሻል። እሽቱ ሲያበቃ ጠርዞቹን በጥንቃቄ በስለት መስመራቸውን ጠብቀው በቀጭኑ ከተቆረጡ በኋላ በ3 ማዕዘን ቅርጽ ይከፋፈላሉ። ልክ እንደዚህ በ3 ማዕዘን የተከፋፈሉትን ከኋላ በኩል መሃል ላይ በስለት ሰንጠቅ ተደርጎ በሁለት እጅ ረጋ ብሎ በመጠቅለል የሚፈለገውን የዳቦ ቅርጽ ይወጣለታል።
በቀጣይም ቅርጽ ይወጣላቸው በመጋገሪያ ትሪ ላይ ተራ በተራ ከተደረደሩ በኋላ በላስቲክ ተሸፍነው በቤት ውስጥ የሙቀት መጠን ወይም በስቲም ኩፍ እንዲሉ ይደረጋል። በቀጣይ ደግሞ ክሮሰንቱ እስኪደርስ የባጌት ዳቦ አሰራር ልናስቃኛችሁ ወደድን። ክሮሰንት ዳቦን ለመስራት እንደተጠቀምነው በተመሳሳይ በቅድሚያ ዱቄቱ በሚዛን ላይ ይለካል። በማስከተል በሾርባ ማንኪያ እርሾ፣ ማሻሻያ፣ ቀጥሎም ጨው ይጨመራል። የተቀላቀሉትን ግብአቶች በማብኪያ ማሽኑ ውስጥ በመክተት በጆግ ውሃ ፈሰስ እየተደረገ ማብኳት ይጀመራል። ማሽኑ በፍጥነት እያቦካ በሚዞርበት ወቅትም በትኩረት መመልከትና እየደጋገሙ ውሃ መጨመር ቡኮው ጥሩ እንዲሆን ያግዛል። በአግባቡ መቦካቱ ከተረጋገጠ በኋላ ከመውጣቱ በፊት ዱቄት ይነሰነስበታል። የተቦካው ሊጥ ከማሽኑ ከወጣ በኋላ ገልበጥ እየተደረገ ይታሻል። እንደ ቀደመው ለስላሳ እንዳይሆን ጠንከር ባለ ሁኔታ ተዘጋጅቶ በስለት ሁለት ቦታ ይከፈላል። ከዚያም ረዘም ቀጠን ተደርጎ በመጠኑ ከታሸ በኋላ ተቆራርጦ ይመዘናል። ሁሉም እኩል ተመዝነው ካለቁ በኋላ ተጠፍጥፈው በመታሸት በቀጭኑ ይሞለሞላሉ። በፓትራው ወይም በዳቦ መጋገሪያው ላይ ተራ በተራ ይጋደማሉ። በእንዲህ መልኩ ከተዘጋጀ በኋላ በማኮፈሻ ክፍል እንዲቆይ ይደረጋል። አሁን ቅድም የተሰራው የክሮሰንቱ ዳቦ ሊጥ በሚገባ ኩፍ ብሏል። ወደ ማብሰያ ምድጃው ከመምጣቱ በፊት እንቁላል ይቀባል። ዴኒሹ መሃል ላይ ካስተርድ ክሬም ይደረግበታል። ካስተርድ ክሬም የወተት፣ የቅቤ፣ የቫኒላና የእንቁላል ውህድ ሲሆን ከተገኘ አናናስ ጣል ቢደረግበት የበለጠ ማራኪ ይሆናል። እንደምትመለከቱት ባለሙያው ዴኒሹ መሃል ካስተርድ ክሬሙን በቅርጽ ያስቀምጣል። ዳርና ዳር ደግሞ የአናናስ ክፋይ በማካተት የማብሰያ ምድጃው ውስጥ ይከተዋል። በመጨረሻም ዳቦዎቹ መብሰላቸው ሲረጋገጥ ከምድጃው ውስጥ ወጥተው ወደ ተዘጋጀላቸው ስፍራ ይወሰዳሉ።
ክሮሰንትም ሆነ ባጌት ዳቦዎች በገበታ ስፍራ ላይ ተቀምጠው ለተመለከታቸው ለአይን ማራኪ ከመሆናቸው ባሻገር ግመጡኝ ያሰኛሉ። በጎልደን ቱሊፕ ሆቴል ተገኝተን የክሮሰንትና የባጌት ዳቦ አሰራር ምን እንደሚመስል አስቃኘናችሁ። የዛሬውን እንዴት ተሰራ ዝግጅታችን አጠናቀቅን። ሰላምና ጤና ለሁላችን።